ሲንቄ ባንክ የስፖርት ጉዳዮቻችን አጋር ነው። እናመሰግናለን። ጤና ይስጥልን ተመልካቾች እንደምን አምሽታችኋል። ለኢቲቪ መስባት ወደ ያዝናቸው የስፖርት ጉዳዮች ያለፍን። ሰለሞን አባቡ ከስፖርት ዜናዎቹ ጋር አብሬያችሁ ቆያለሁ። አዲሱ የስፖርት ፖሊሲ ስፖርቱን ወደ ተሻለ ከፍታ እንደሚወስደው ተገለጸ። የባህልና ስፖርት ሚኒስቴር ባለፉት 6 ወራት በዘርፉ የላቀ ውጤት ማስመዝገቡን አሳውቋል። ነጻነት ጫን ያለው ተጨማሪ ያለው ኢትዮጵያ በሁሉም የስፖርት ዘርፍ ውጤታማ እንድትሆን ዘንድ መንግስት ለስፖርቱ ልዩ ትኩረት በመስጠት እየሰራ ይገኛል። የባለፉት 6 ወራት አፈጻጸም በተመለከተ የሴክተር ጉባኤ ያደረገው የባህልና ስፖርት ሚኒስቴር በ6 ወራት ውስጥ የተመዘገበው ውጤት የላቀ መሆኑን ገልጿል። ባለፉት 28 ዓመታት ስራ ላይ የነበረው ነባሩ የስፖርት ልማት ፖሊሲ በሚኒስትሮች ምክር ቤት ማሻሻያ ተደርጎ የጸደቀው በዚህ 6 ወር ነው። ከስፖርት መሰረተ ልማትም አንጻር የጥርጊያ ሜዳዎችን ጨምሮ ወደ 43335 ማዘውተሪያ ስፍራዎች ህጋዊ እውቅና ኖሯቸው ካርታ ኖሯቸው አገልግሎት እንዲሰጡ የተደረገበት። አዲስ አበባ ብቻ ብናነሳ አዲስ አበባ ከተማ አስተዳደር የመደመር መጽሐፍ ሽያጭና ከራሳቸው ገቢ ወደ 21 የሆኑ አርቲፊሻል ሜዳ ያለበትን ሰርቶ ለህፃናት ክፍት የተደረገበት ከ17 ዓመት በታች የአፍሪካ ዋንጫ ተሳትፎን ማግኘት በዓለም ሀገር አቋራጭ ሻምፒዮና ሁለተኛ ሆኖ ማጠናቀቅና በወራቱ በአህጉርና በዓለም አቀፍ ውድድሮች ከ84 በላይ ሜዳሊያዎችን ማስመዝገብ ሌላኛው ስኬት መሆኑን የገለጹት ሚኒስትሯ በቀጣይ ታዳጊዎች ላይ በትኩረት እንደሚሰራ ገልጸዋል። በስፖርቱ ላይ ከፍተኛ መነቃቃት ተፈጥሯል። ስለዚህ ይሄን አጠናክረን መቀጠል የቀሪ 6 ወራችን ትኩረታችን ተተኪና ታዳጊ ስፖርተኞችን ማዕከል ያደረገ ስራ ለመስራት ከ13 ዓመት ጀምሮ ልጆች የሚወዳደሩበትን ውድድር ይፋ አድርገናል። ያ ውድድር አሁን በቀበሌ በዞን እየተደረገ ጥር 23 እስከ የካቲት 1 ደግሞ አገር አቀፍ የታዳጊ ወጣቶች ምዘና ውድድር አዳማ ከተማ ላይ ለማድረግ ዝግጅት እያደረግን ነው ያለነው። ከማዘውተሪያ ስፍራ በተጨማሪ የኮሪደር ልማቱ ሌላ የስፖርት ግብዓት መሆኑም ተነግሯል። ሰዎች ኮሙኒኬት የሚያደርጉት ስንት ሜዳ ተሰራ ነው። ለኛ ግን የተሰሩት የባይክ ሌኖች ማዘውተሪያ ስፍራ ናቸው። የተሰሩት ዎክዌዎች ማዘውተሪያ ስፍራ ናቸው ለኛ። ምክንያቱም ዎክ ሰው ማድረግ ከቻለ ነገ ጆግ ያደርጋል፣ ከዛ በኋላ ራን ያደርጋል ማለት ነው። ስለዚህ አሁን በብዙ ቦታዎች ላይ በኮሪደር ልማቱ በተሰሩ ቦታዎች ላይ ብንሄድ ማህበረሰቡ ማታ ከልጆቹ ጋር ረጃጅም መንገድ ዎክ ያደርጋል ማለት ነው። ስለዚህ ይሄ አንዱ ለስፖርት ግብዓት ነው። የሚኒስትሮች ምክር ቤት በቅርቡ ከወሰናቸው ውሳኔዎች መካከል አንዱ አዲሱ የስፖርት ፖሊሲ አንዱ ሲሆን ዘርፉን ወደ ተሻለ ከፍታ ይወስዳል ተብሎ የሚጠበቀው ፖሊሲው ከፍተኛ ጥናት የተደረገበት መሆኑ ተገልጿል። እንግዲህ የስፖርት ፖሊሲውን በዝርዝር ነው ያየነው። አጠቃላይ በዓለም አቀፍ ደረጃ የስፖርቱ እድገት የደረሰበትን የስፖርት ኢንዱስትሪ የደረሰበትን ደረጃ በዝርዝር ያየንበት 16 ሀገራትን ተሞክሮ የወሰነበት። እነዚህ 16 ሀገራት ተሞክሮ የወሰነበት ምክንያት አንደኛ በስፖርት እድገቱ በጣም ይሄዱ፣ ሁለተኛ በጅምር ላይ ያሉ እንዲሁም በሚከተሉት የመንግስት ስርዓት ከኛ ጋር ተመሳሳይ የሆኑ ሀገራትን ተሞክሮ በዝርዝር ወስደን በጥናት ያየንበት። ለቀጣይ 10 ዓመት ደግሞ የሀገራችን ስፖርት ፖሊሲ በምን ማዕቀፍ መመራት አለበት የሚል 11 የፖሊሲ ተኮር አቅጣጫዎችን የያዘ የፖሊሲ ነው ማለት ነው። አንደኛው የመንግስታዊ አደረጃጀቱ እስከ ታችኛው ድረስ በምን አይነት መንገድ መደራጀት እንዳለበት፣ ሁለተኛው ነገር የመንግስታዊ አደረጃጀቱንም የህዝባዊ አደረጃጀቱንም በዝርዝር ያየ ፖሊሲ ነው ማለት ነው። ሶስተኛው አዲስ የተጨመረበት የግሉ ባለሀብት በስፖርቱ ላይ ኢንጌጅ እንዲያደርግ ሁለንተናዊ ብልጽግና ለማረጋጋት በምናረጋቸው ጥረቶች ውስጥ የስፖርት ሮል ምን መሆን እንዳለበትም የፖሊሲ አቅጣጫው በዝርዝር ያስቀመጠበት ነውና አዲሱን የስፖርት ፖሊሲ ተፈጻሚ ለማድረግም ሁሉም ባለድርሻ አካላት ሚና እንዳላቸውም ተጠቁመዋል። እንግዲህ አዲሱ ፖሊሲ ሁሉንም ባለድርሻ አካላትን ያካተተ ነው። ለምሳሌ የትምህርት ሚኒስቴር ሮል በትምህርት ተቋማት ውስጥ እንዴት አድርጎ ስፖርት መስፋፋት እንዳለበት አቅጣጫ ያስቀምጣል። ይሄንን ነገር ተፈጻሚ ለማድረግ የባህልና ስፖርት ያለበት ግዴታ በዝርዝር ተቀምጧል። የክልል በየደረጃ ያሉ መዋቅሮችን ምን ማድረግ እንዳለባቸው እንደ አቅጣጫ በፖሊሲ ላይ የተቀመጠበት ሁኔታ ነው ያለውና እኔ ለስፖርት ቤተሰብ እንዲሁም ለሀገራችን ስፖርት ልማት ትልቅ ዜናና ትልቅ እምርታ መሆኑን በዚሁ አጋጣሚ ለመግለጽ ነው። ፖሊሲያችን በዝርዝር ታይቶ ጸድቋል። ይሄንን በቀጣይ ህትመትና በተለያዩ መንገድ ለህዝብ ተደራሽ እንዲሆን በእኛ በኩል በስፋት የምንሰራበት ይሆናል ማለት ነው። የስፖርት ዜናዎቻችን ይቀጥላሉ። በኢትዮጵያ ከፍተኛ ሊግ የምድብ ላይ 10ኛ ሳምንት የመጨረሻ 2 ጨዋታዎች ዛሬ በጅማ ስታዲየም ተከናውነዋል።
አስቀድሞ 7 ሰዓት ላይ በተደረገው ጨዋታ ሱሉልታ ክፍለ ከተማና አዲስ አበባ ከተማ አንድ ለአንድ ተለያይተዋል። በዕለቱ ሁለተኛው ጨዋታ ንፋስ ስልክ ላፍቶ ክፍለ ከተማ ቢሾፍቱ ከተማን 1-2 አሸንፈዋል። ይህንን ምድብ ሀላባ ከተማ በ22 ነጥቦች ሲመራው ደሴ ከተማና አዲስ ከተማ ክፍለ ከተማ በተመሳሳይ 16 ነጥብ ይከተላሉ። በከፍተኛ ሊጉ ምድባ ጋሞ ጨንቻ በ21 ነጥቦች መሪ ሲሆን የካ ክፍለ ከተማና ባቱ ከተማ ተከታዩን ደረጃ የያዙ ቡድኖች ናቸው። ከውጭ የእንግሊዝ ኤፍ ኤ ዋንጫ የአራተኛ ዙር የመጨረሻ ጨዋታ ዛሬ ሲደረግ ሊቨርፑል የሊግ አንዱን ቡድን ባርንስሌን በሜዳው አንፊልድ ያስተናግዳል። የሊቨርፑል የዛሬው ተጋጣሚ ባርንስሌ በእንግሊዝ ሊግ ተወዳድሮ የሚገኝ ሲሆን በሊጉም 17ኛ ደረጃ ላይ ይገኛል። በባለሜዳው ሊቨርፑል በኩል አሌክሳንደር ኢዛክ፣ ሁጎ ጊቲኬ እንዲሁም ኮነር ብራድሊ በጉዳት ምክንያት እንዲሁም መሐመድ ሳላ ደግሞ በአፍሪካ ዋንጫ ምክንያት በዛሬው ምሽቱ ጨዋታ ላይ የማይሰለፉ ተጫዋቾች ናቸው። ጨዋታው ምሽት 4 ሰዓት ከ45 ላይ ይጀምራል። የስፔን ላሊጋ የ19ኛ ሳምንት የመጨረሻ አንድ ጨዋታ ዛሬ ምሽት ይደረጋል። ምሽት 5 ሰዓት ላይ ከወራጅ ቀጠናው በ3 ነጥብ ብቻ ከፍ ብሎ 14ኛ ደረጃ ላይ የተቀመጠው ሲቪያ በሜዳው ሴልታ ቪጎን ያስተናግዳል። ሲቪያ ወራጅ ቀጠና ውስጥ በሚገኘው ሌቫንቴ 3-0 የሸነፈበትን ጨዋታ ጨምሮ ባለፉት 3 የሊግ ጨዋታዎች በተጋጣሚው ላይ ምንም ግብ ማስቆጠር አልቻለም። ሴልታ ቪጎ በበኩሉ ባሳለፍነው ሳምንት ቫሌንሺያን 4-1 በሆነ ሰፊ የግብ ልዩነት ካሸነፈበት ጨዋታ በኋላ ትልቅ መነቃቃት ላይ ሆኖ የዛሬውን ጨዋታ ያከናውናል። በሌላ በኩል በጣሊያን ሴሪ 20ኛ ሳምንት ዛሬ ምሽት 2 ጨዋታዎች ይደረጋሉ። በመጨረሻ 5 ጨዋታዎች ምንም ያልተሸነፈው ዩቬንቱስ በሜዳው ቱሪን ክሬሞኔሴን የሚያስተናግድ ይሆናል። የአሰልጣኝ ሉቺያኖ ስፓሌቲ ቡድን በሴሪያው ከኤሲ ሚላን ቀጥሎ ትንሽ ጨዋታ ብቻ የሸነፈ ሲሆን ተጋጣሚው ክሬሞኔሴ ደግሞ ከመጨረሻ 5 ጨዋታዎች ማግኘት ከሚገባው 15 ነጥብ ያሳካው 2ቱን ብቻ ነው። ጁቬንቱስ በ36 ነጥብ 5ኛ ደረጃ ላይ ሲቀመጥ 22 ነጥቦችን የሰበሰበው ክሬሞኔሴ 13ኛ ደረጃ ላይ ይገኛል። በሌላ የዛሬ ምሽቱ ጨዋታ ጄኖዋ ከካግሊያሪ ምሽት 2 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። የቀድሞው የቡድኑ ስኬታማው ተጫዋች ማይክል ካሪክ ማንቸስተር ዩናይትድን እስከ ውድድር ዓመቱ መጨረሻ ድረስ በአሰልጣኝነት ለመረከብ መቃረቡ ተገልጿል። ሌላኛው ከክለቡ ስኬታማ ተጫዋቾች መካከል አንደኛው ኦሌ ጉናር ሶልሻየር ዳግም ወደ ኦልድ ትራፎርድ ሊመለስ የተሻለው እድል እንዳለው ሲገለጽ የነበረ ቢሆንም የክለቡ ኃላፊዎች ባደረጉት ንግግር የመጨረሻው ተመራጭ የ44 ዓመቱ ማይክል ካሪክ ስለመሆኑ ቢቢሲ በድረገጹ ላይ ዘግቧል። ከአሰልጣኝ ሩበን አሞሪም ስንብት በኋላ ባለፉት 2 ጨዋታዎች ቡድኑን የመራው ሌላኛው የቀድሞ ኮከብ ዳረን ፍሌቸር በካሪክ የቀሪ ወራት የአሰልጣኝነት ዘመን በረዳትነት ሊቀጥል ይችላልም ተብሏል። በተጫዋችነት ዘመኑ 5 የፕሪሚየር ሊግና 1 የአውሮፓ ሻምፒየንስ ሊግ ዋንጫዎችን ጨምሮ በርካታ ክብሮችን ከማንቸስተር ዩናይትድ ጋር ያሳካው ማይክል ካሪክ በ2021 በጊዜ አሰልጣኝነት ቀይ ሰይጣኖቹን ሲመራ በባለፉት 2 ዓመታት የሻምፒየንሺፑን ቡድን ሚድልስቦሮን በዋና አሰልጣኝነት መምራቱ የሚታወስ ነው። በሌላ በኩል የቀድሞው የአርሰናሉ ተጫዋች ፔር ሜርቴሳከር ከ8 ዓመታት የመድፈኞቹ የታዳጊ ቡድኑ የኃላፊነት ቆይታ በኋላ ከቡድኑ ጋር እንደሚለያይ ይፋ ሆኗል። እግር ኳስን ካቆመበት ከፈረንጆች 2018 ጀምሮ የአርሰናል የታዳጊዎች አካዳሚን በዋና ስራ አስፈጻሚነት ሲመራ የነበረው የ41 ዓመቱ ጀርመናዊ በቀጣይ በእግር ኳስ በሌላ ትልቅ ኃላፊነት ሊሾም በመሆኑ እዚህ ውሳኔ ላይ ስለመደረሱም ተገልጿል። የቀድሞው የመድፈኞቹና የጀርመን ብሔራዊ ቡድን ተከላካዩ ፔር ሜርቴሳከር በአካዳሚው የኃላፊነት ጊዜው ቡካዮ ሳካ፣ ኢታን ዋኔሪ፣ ማይልስ ሉዊስ ስኬሊና ማክስ ዶማን የመሳሰሉ ተጫዋቾች ለዋናው ቡድን እንዲበቁ በማድረጉም ይወደሳል። በ2024 በአርሰናል የስፖርቲንግ ዳይሬክተርነት ሚና ኤዱን በመተካት አንደኛው እጩ የነበረው ሜርቴሳከር በተመሳሳይ ሚና በትልቅ ቡድን ደረጃ ኃላፊነትን ሊረከብ ይችላልም ተብሏል። ምሽት 2 ሰዓት ላይ ተጨማሪ የስፖርት ዜናና የዊት ጉዳዮችን አካተን በኢቲቪ መዝናኛ እንጠብቃችኋለን። ለኢቲቪ አምስት ያዝናቸው የስፖርት ጉዳዮች አብቅተዋል። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ምሽት።